ጴጥሮስ ላይ ሁላችንም ጴጥሮስ ምዕራፍ 4 ላይ እናወጣና የመጨረሻው ቁጥር ከ17 ጀምሮ እናነባለን እና ትንሽ ባለፈው የተናገርኩትን ሐሳብ ከልሰውና ወደ ዛሬው ሐሳብ እንሄዳለን። ከምዕራፍ 4 ከ17 ጀምሮ አነበዋለሁ አጭር ስለሆነ። ፍርድ ከእግዚአብሔር ቤት ተነስቶ የሚጀምርበት ጊዜ ደርሷል እና አስቀድሞ በእኛ የሚጀምር ከሆነ ለእግዚአብሔር ወንጌል የማይታዘዙ መጨረሻቸው ምን ይሆን? ጻድቅ በጭንቅ የሚድን ከሆነ አመፀኛውና ኃጢአተኛው ወዴት ይታይ ዘንድ አለው? ስለዚህ ደግሞ እንደ እግዚአብሔር ፈቃድ መከራን የሚቀበሉ መልካምን እያደረጉ ነፍሳቸውን ለታመነ ፈጣሪ አደራ ይስጡ ብሎ ሐዋርያው ጴጥሮስ ለነዚህ በወንጌል ምክንያት ለተበተኑት ምዕመኖች በተለያየ ስፍራ ላሉት ይጽፍላቸዋል እና ምንድነው የሚለው? በመከራ ውስጥ እያለፉ ነው፣ በተለያየ መከራ ውስጥ እያለፉ ነው ያሉትና በመከራው ላይ ጸንተው እንዲቆሙ ከመከራው የተነሳ ከሚያልፉበት ችግር የተነሳ የተቀበሉትን ወንጌል ትተው ወይ ችላ ብለው ወይ አቅጣጫ ቀይረው ወደ ሌላ መንገድ እንዳይሄዱ ነው እያበረታታ እየጻፈላቸው ያለው። የተቀበሉት ወንጌልን የሚያክል ምንም የከበረ ነገር የለም። በተለያየ መከራ ውስጥ ብናልፍ ዛሬ ያለፍንበት መከራ ለነገ የዘላለም ብድራት ነው የሚሆነው። ስለዚህ በመከራ ውስጥ ጸንታችሁ ቁሙ እያለ ነው። ያንን ሐሳብ ይዘን መተን ነበርና ወደዚህ ሐሳብ ይመጣል። ምንድነው? ጸንተን መቆም አለ፣ ብድራትን እናገኛለን። ከእግዚአብሔር ዘንድ የዘላለምን የሆነ አክሊልን እንቀበላለን እንደ እግዚአብሔር ሐሳብ ሕይወታችን ከተጓዘ። ግን ካልተጓዘ ደግሞ በተለያየ ሁኔታ ላይ አይናችንን ከዚህ ከተቀበልነው ወንጌል ላይ አንስተን ከምናልፍባቸው መከራዎችና ችግሮች የተነሱ የተለያየ ወያውት ይዘን ብንወጣ ብንሄድ እንደ እግዚአብሔር ፈቃድ ያልሆነ ነገር ውስጥ ሕይወታችን ቢገባ ከፊታችሁ ምን አለ ብሎ ነው የሚነግራቸው? ፍርድ አለ። የምትኖሩበት ሕይወት ተጠያቂነት የሌለበት ሕይወት አይደለም። አንድ ቀን በፊታችሁ ላይ ፍርድ አለ። የዘላለም የሆነ ፍርድ ነው። ክርስቶስን ስላመንን ብቻ ክርስቶስን አምነናልና የዘላለም ሕይወት እንዲሁ እንገባለን አትበሉ። ጻድቅ የሚድነው እንኳን በምንድነው ይላል? ፍርድ ከእግዚአብሔር ቤት ተነስቶ የሚጀምርበት ጊዜ ደርሷል። ፍርዱ የሚጀምረው ከእግዚአብሔር ቤት ነው። መጀመሪያ ፍርድ ውስጥ የሚገቡት የእግዚአብሔር ልጆች ናቸው። ፍርድ ላይ የሚሆኑት አስቀድሞ በእኛ የሚጀምር ከሆነ ለእግዚአብሔር ወንጌል የማይታዘዙ መጨረሻቸው ምን ይሆን? እኛ ለወንጌል ታዘዝን ላልነው፣ ጌታ ተቀብለናል ላልነው እንኳን ፍርዱ ቀላል ፍርድ አይደለም። በቃ አይደል አቅልለነው የምናየው ጉዳይ አይደለም። ምንድነው? ለእናንተ እንኳን ይላል ላመንነው እንኳን እዚህ ላይ ከኛ የሚጀምር ከሆነ ለእግዚአብሔር ወንጌል የማይታዘዙ መጨረሻቸው ምን ይሆን? ጻድቅ በጭንቅ ከዳነ፣ ጻድቅ በጭንቅ ሊድንም ያስቻለው ምኑ ነው? የሰራው ስራ አይደለም። በክርስቶስ ኢየሱስ ከማመናችን የተነሳ እንደ ግል አዳኛችን ተቀብለን በማመናችን የተነሳ
ያንን ነገር ምን እናደርጋለን? ያን ልንድን እንችላለን። ግን ፍርዱ ምን አይደለም? ቀላል አይደለም። የምንቀርበው በማፊት ነው? በክርስቶስ ኢየሱስ ፊት ነው። ስንሄድ አንዳንድ በምድር ላይ ያሉ ፈራጆች ካላቸው እውቀት እውነትን ይዘው ከያዙት ካላቸው ከተረዱት ከሰሙት ካዩት ይፈርዳሉ። ይሄ ፈራጅ ግን የልብን ሞቲቭ የሚመረምር እያንዳንዱ ነገር በፊቱ የተገለጠ የተራቆተ ነው። ስለዚህ በሱ ዙፋን ፊት ውስጥ ስንቀርብ የሚገርመው ደግሞ ይሄ የሚፈርድበት ደግሞ መፍረጃ አለው። እሱ ምንድነው ይላል ጌታ ራሱ ሲናገር፣ እኔ ሳሎን የምፈርድባችሁ ማን ይላል? ቃሌ ነው የሚፈርድባችሁ። ስለዚህ ይሄ ቃል የህይወታችን መስታወት ነው። ይሄ በዚህ ቃል መሰረት ነው ነገ በጌታችሁ በኢየሱስ ክርስቶስ ዙፋን ፊት ቀርባችሁ የምትጠየቁት። ባለፈው ሳምንት ላይ ክርስቲያኖች ኦኬ ወደ ገሃነም የመግባትና ያለመግባት ላይሆን ይችላል፣ ጌታን አምነን ወደነው ለምንከተለው ሁሉ ሰው በኢየሱስ አመንኩ ስላለ ብቻ ይድናል ማለት አይደለም። ይሄ በክሊርሊ የእግዚአብሔር ቃል ነግሮናል። ለምን? ጌታ ሆይ የሚለኝ ሁሉ ምን አይገባም ማለት መንግስተ ሰማያት አይገባም ብሎ አስምሮልናል። ስለዚህ እኔ በቤተ ክርስቲያን ውስጥ ሄጄ ጌታ ሆይ በቃ ወድሃለሁ እንዲያደርግላለሁ ስላልኩት እኔ ክርስቲያን ነኝ ማለት አይደለም። እናንተም ክርስቲያን ናችሁ፣ ያ መለኪያው አይደለም። የተለያየ የመንፈሳዊ ቋንቋውን ባቀው እሱ ከጌታ ጋር ያለኝን ግንኙነት ይናገራል ማለት አይደለም። የተለያየ ከኛ የበለጠ እንኳን ዓለማ የሆነው መንፈሳዊ ቃላትን መናገር ሰዎች ይችላሉ። የእግዚአብሔር ቃል ሲነግረን ምን ይላል? ስለ ሰይጣን ሲናገር ሰይጣን ማመን ብቻ አይደለም ማለት ክርስቶስን ይንቀጠቀጣል ከእግዚአብሔር ሕያውነት የተነሳ ሕያው እንደሆነ ያምናል በማመን ከማመንም አልፎ ሕያውነቱ ተጨብጦለት ያንቀጠቅጠዋል ከእግዚአብሔር ሕያውነት። ግን ምንድነው አካሄዱ? ቃሉ ከሚለው ቃል ውጪ ነው ኑሮ ህይወቱ፣ አካሄዱ። በዚህ የተነሳ ምን ሆነ? ከእግዚአብሔር ጋር ተጣላ። የእግዚአብሔር ቃል ሲነግረን ያዕቆብ ላይ ወንድሙን የሚጠላ ምንድነው ይላል? ነፍሰ ገዳይ ነው። ነፍሰ ገዳይ የሆነ ሁሉ የእግዚአብሔር መንግስትን ምን አይልም? አይወርስም ብሎ የእግዚአብሔር ቃል ነግሮናል። ወንድሙን የሚጠላው እውነተኝነት ወይ ተጨባጭነት ነገር በህይወቱ ላይ አግኝቶ ይሆናል። ያ ሰው አስቀይሞት ይሆናል፣ አስከፍቶት ይሆናል፣ ስሙን አጥፍቶበት ይሆናል፣ ገንዘብ ሰጥቶት አልመለሰለትም ይሆናል፣ በተለያየ ነገር ወይም ደግሞ ለሱ መልካም አድርጎ እሱ በሚፈልገው ወይ እሷ በምትፈልግበት ሰዓት ላይ አልደረሰለትም ይሆናል። በዚህ ምክንያት ለዛ አይነት ሰዎች ያለን አመለካከት ምን ይሆናል? ጥላቻ ሊሆን ይችላል። የነሱ ስም ሲነገር ውስጣችን ላይ የሆነ ነገር በቃ እንትን የሚል አለ፣ የሚገነፍል በጥሩ ሳይሆን በመጥፎ። በተቻለን መጠን የነሱ ስም ሲነሳ ስለነሱ ኔጌቲቭ ለማውራት እንፈጥናለን፣ ጥላቻ በህይወታችን ላይ ሲኖር። ስለዚህ ዙፋኑ ጻድቅ በጭንቅ የሚድን ከሆነ ሲል ይሄ ሁሉ ነገር ውስጥ ይገባል። ይሄ ቃሌ ከሚወድቅ አለ ክርስቶስ ሰማይና ምድር ቢያልፍ ይሻላል። እግዚአብሔር ሰው አይደለም፣ ሊዋሽ ዘንድ ሰው አይደለም። እግዚአብሔር ሊዋሽ አይችልም። ቃሉን ከተናገረ ቃሉ ይሆናል። ስለዚህ እኛ በጌታ ቤት ያለ ነው። አሁን እግዚአብሔርን ፈልገን የመጣ ነው ወገኖች ሆይ።
ሰው ዓለምን ሁሉ አትርፎ ነፍሱን ቢያጎድል ምን ይጠቅመዋል? ሁሉ ነገር ይዘን ነፍሳችን በፍርድ ዙፋን ፊት በድፍረት እንዳትቀርብ የሚያደርጋን ነገር ቢኖር ምን ጥቅም አለው? እዚህ ምድር ላይ ብንኖር 60 70 80 ከዛ በላይ ድካም ነው። የዘላለም ህይወት አለ። ጴጥሮስ እዚህ ላይ እንደሚነግራቸው እዚህ ላይ እንዲያውም እነዚህ ሰዎች ቀላል አይደለም ወገኖች ሆይ፣ ምንድነው ነፍሳቸውን ኮስት የሚያደርግ ነገር ነው የጠየቃቸው መከራው ይመስለኛል። ለምን ምን ይላቸዋል እዚህ ላይ? ስለዚህ ደግሞ እንደ እግዚአብሔር ፈቃድ መከራን የሚቀበሉ መልካምን እያደረጉ ነፍሳቸውን ለታመነ ፈጣሪ አደራ ይስጡት ይላል። ነፍሳቸውን ኮስት የሚያደርግ መከራው ነፍሳቸውን እስከሚጠይቅ ድረስ ይሆናል የሚደርሰው። ምን አድርጉ? መልካምን እያደረጋችሁ አምላክ እግዚአብሔር ታማኝ ስለሆነ ለዚህ ታማኝ አምላክ አደራ ስጡት ነፍሳችሁን ብሎ ይነግራችኋል። ነፍሳችሁን ኮስት የሚያደርጋችሁ ነገር ስላለ በዚህ ምክንያት ወደ ኋላ እንዳትሄዱ፣ መከራውን ትታችሁ እንዳትመለሱ ብሎ ጴጥሮስ እዚህ ላይ ይነግራቸዋል። ስለዚህ ወገኖች ሆይ ዛሬ ከአእምሮአችን የጠፋው ነገ በክርስቶስ ኢየሱስ ዙፋን ፊት ቀርበን ምን ፍርድ እንዳለ ብዙ ጊዜ አናቀው። በጣም ይገርመኛል። እግዚአብሔር ለኛ ያደረገው እኮ እድል ቃላት ሊገልጠው የማይችል እድል ነው። እኛ ክርስቲያኖች ያገኘነው ማንነታችን የተቀየረበት፣ ጨለማችን የበራበት፣ እስራታችን የተፈታበት፣ ቀንበራችን የተሰበረበት፣ ከጨለማ ወደ ታላቁ ብርሃን ህይወታችን የፈለሰበት፣ ወደ እግዚአብሔር የልጅነት ስልጣን የገባበት፣ ስማችን በሕይወት መዝገብ ላይ የተጻፈበት፣ አይናችን ቢከፈት በዙሪያችን በመላእክት የታጀብን ከምን ከማንነታችን የተነሳ እናንተ ከጨለማ ወደሚደነቅ ብርሃን የጠራችሁ ምን የእርሱን በጎነት ልትናገሩ የተመረጠ ትውልድ፣ ለርስቱ የተለየ ወገን፣ ቅዱስ ሕዝብ፣ የንጉሱ ካህን ናችሁ። ይሄ ማንነታችን በማመናችን የተነሳ ዛሬ እንዴት ወገኖች ሆይ ልብን የሚሰብር ነገር እናያለን። ልብን የሚሰብር ሰዎች ተለምነን እናገለግላለን። ዋጋ ያልተከፈለበት መስዋዕት እንሰዋለን። ዛሬ ምን ነው ቸርች ቀረ አይ ምናምን ምንም ቅልል ያለልን ሰውን ኧረ እባክህ ይቅር በለው። እኔ እንዴት ጤና አድርጎኝ እንዴት ይቅር እለዋለሁ? ገና እንደነዛ ሰዎች ሲያንገፈግፋቸው በቃ ስሜታቸው በቃ አይቶ ለመቀጠል እስኪያስቸግረን ድረስ ወገኖች ሆይ ያለንበት ዘመን ለራሴም ነው የምፈራው። በጣም የሚያስፈራበት ዘመን፣ ዋጋ ለክርስቶስ የሚባል ነገር ከፍለን ለማገልገል የተሳነበት፣ ከኮምፈርት ዞናችን መውጣት አቅቶን የእግዚአብሔር ቤት ብዙ ነገር ጎሎ ያ የመጉደሉ እንኳን ሳይሰማን ወገኖች ሆይ በራሳችን ፊና በብዙ እንሮጣለን። ወገኖች ሆይ ቆም ብለን ማሰብ ያለብን ጊዜ ቢሆን አሁን። ምን እያረኩ ነው? ይሄ የተቀበልኩት ወንጌል ብዙ ዋጋ ተከፍሎ የተቀበልኩት ወንጌል ላይ ምንድነው የኔ አስተዋጽኦ?
ከወንድሞቼ ጋር ያለኝ ህይወት ምን ይመስላል? ከእህቶቼ ጋር ያለኝ ህይወት ምን ይመስላል? በእግዚአብሔር ቤት ክርስቶስ ደሙን አፍሶ በገዛት በቤተ ክርስቲያን ውስጥ እንዴት ነው እየተመላለስኩ ያለሁት? አንዳንድ ሰዎች ያሳዝናሉ፣ በእውነት ያሳዝናሉ። ቸርች ለምን የሚሰጡት ምክንያት እንትና እኮ እንትናን ማየትም አልፈልግም፣ እንትና እኮ እንዲህ ቃል እንዲተናገረኝ አልመጣም። ቸርች መሄድ ያድናል ማለት አይደለም። ቤተ ክርስቲያን የሰው አይደለችም፣ የክርስቶስ ተመልካች ያለበት፣ ባለቤት ያለበት፣ ለእያንዳንዱ እንደ ስራው የሚሰጥበት ያለበት ናት። እንዲሁ አይደለም የተገዛችው በሆነ በገንዘብ በወርቅ በምናምን አይደለም። የክርስቶስ ደም ፈሶላት የተገዛች ቤተ ክርስቲያን ክቡር ቤተ ክርስቲያንን ይላታል። ወገኖች ሆይ ይሄ የተቀበልነው እግዚአብሔር ፍቅር ነው። እግዚአብሔር መሐሪ ነው። እግዚአብሔር ቸር ነው። ትንሽ ሊከብዳችሁ ይችላል የምናገረው፣ አሁን አስቤው ነው የምናገረው። እግዚአብሔር ደግሞ ምን ይላል? የእግዚአብሔርን ጭከና ተመልከቱ። እግዚአብሔር ጻድቅ የሆነ ፈራጅ ነው። አይ ቲንክ ይሄንን ብናየው ጥሩ ነው። ሮሜ ላይ ብንሄድ ሮሜ 11 ላይ ወገኖች ሆይ ለተቀበልነው እምነት ለዳንበት ነገር ተንቀጥቅጠን አክብረን እንድንይዘው ይሄ ክፍል ያደርጋል። ባነበብኩት ቁጥር ለራሴ እንኳን በቃ ያንቀጠቅጠኛል። ይሄ ክፍል ያለው እውነት እናነበዋለን። ሮሜ 11 ላይ ገብተን ሮሜ 11 ሶሪ ሮዚዬ ፈጥነሽ ከ17 ጀምሮ እስከ 24 አንብቢ። ሮሜ 11 ከ17 እስከ 24 ኦኬ። በጌታ በኢየሱስ ክርስቶስ ስም አነባለሁ። ነገር ግን ከቅርንጫፎች አንዳንዱ ቢሰበሩ አንተም የበረሃ ወይራ የሆንክ በመካከላቸውም ገብተህ ከእነርሱ ጋር የወይራ ዘይት ከሚወጣው ስር ተካፋይ ከሆንክ በቅርንጫፎች ላይ አትመካ። ብትመካባቸው ግን ስሩ አንተን ይሸከምሃል እንጂ ስሩ የምትሸከም አንተ አይደለህም። እንግዲህ እኔ እንድገባ ቅርንጫፎች ተሰበሩ ትል ይሆናል። መልካም እነርሱ ከአለማመን የተነሳ ተሰበሩ፣ አንተ ከእምነት የተነሳ ቆመሃል። ፍራ እንጂ የትዕቢትን ነገር አታስብ። እግዚአብሔር እንደተፈጠሩት ለነበሩት ቅርንጫፎች ይራራላቸው ካልሆነ ለአንተ ደግሞ አይራራልህምና። እንግዲህ የእግዚአብሔር ቸርነት ጭከና ተመልከት። ጭከናው በወደቁት ላይ ነው። ቸርነቱ ግን ጸንተህ ብትኖር የእግዚአብሔር ቸርነት በአንተ ላይ ነው። ያለዚያ አንተ ደግሞ ትቆረጣለህ። እነዚያም ደግሞ ባለማመናቸው ጸንተው ባይኖሩ በዛፉ ውስጥ ይገባሉ፣ እግዚአብሔር መልሶ ሊያገባቸው ይችላልና። አንተ በፍጥረቱ የበረሃ ከነበረው ወይራ ተቆርጠህ እንደ ፍጥረት ሳትሆን በመልካም ወይራ ከገባህ፣ ይልቁንስ እነዚያ በፍጥረታቸው ያሉት ቅርንጫፎች በራሳቸው ወይራ እንዴት አይገቡም? እሺ፣ ጌታ ይባርክሽ። ይህንን እናንተ በደንብ አንብቡት ሙሉ ክፍሉን። ምዕራፍ 11 ስለ እስራኤላውያኖች እና ስለ አሕዛብ ነው የሚናገረው።
ሮማያኖች አሕዛብ የነበሩ ናቸው ወደ ክርስቶስ የመጡት እና ለዛ ላሉት ምዕመናን ነው ሐዋርያው ጳውሎስ የሚነግራቸው። ምንድነው እነዚህ ዋናው እነዚህ አሕዛብን የበራ ወይራ ይላቸዋል እነዛኞቹን እና እነዛ ደግሞ የወይራ ዘይት የሚል እስራኤላውያኖችን ናቸው። እነዚህ የወይራ ዘይቶቹ ባለማመናቸው የተነሳ ከቅርንጫፍ ውስጥ ወጡ። ነገር ግን ከቅርንጫፎቹ አንዱ ቢሰበር አንተ የበራ ወይራ የሆንክ በመካከላቸው ገብተህ ከእነርሱ ጋር የወይራ ዘይት ከሚወጣው ስር ተካፋይ ከሆንክ እኔና እናንተ እነሱ ባለማመናቸው ተሰብረው ሲወጡ እኛ በማመናችን ምክንያት የበራ ወይራ የሆነው ምን ውስጥ ገባን ይላል? የወይራ ዘይት ውስጥ ገባ። በእምነታችን ከሚወጣው ስር ተካፋይ ከሆንክ በቅርንጫፎቹ ላይ አትመካ። ብትመካባቸው ግን ስሩ አንተን ይሸከማል እንጂ ስሩን የምትሸከም አንተ አይደለም። አንተ በቅርንጫፎቹ አትመካ፣ በሌላው በቃ አትመካ። አንተ ቅርንጫፍ ሆነህ አንተን የተሸከመ ስር አለ። ስሩ ክርስቶስ ነው። በምህረቱ የተነሳ እዚህ ውስጥ ከተተ። በማመን ጥሩ ስራ ሰው ስለሆንክ አይደለም፣ የተለየ ሰው ስለሆንክ አይደለም። በማመን ምክንያት እዚህ የአብርሃም ዘር ውስጥ የነበሩት እነዚህ በአባቶቻችን ውስጥ የመጣው ዘር ውስጥ አንተ በማመን የተነሳ ገባ። ግን ስገባ አንተ ቅርንጫፉ ነህ እንጂ ስቲል ስሩን የምትሸከም አይደለህም። እንግዲህ እኔ እንድገባ ቅርንጫፎች ተሰበሩ ትል ይሆናል። መልካም፣ እነርሱ ባለማመን የተነሳ ተሰበሩ። እግዚአብሔር ቃሉን ጻድቅ ስለሆነ እነዚህ እስራኤላውያኖች ኢየሱስን ባለማመናቸው የተነሳ ምንም እንኳን የእስራኤል ዘር ቢሆኑ ምንም እንኳን የአብርሃም ዘር ቢሆኑም እንኳን ባለማመናቸው ምክንያት ተሰብረው ወጡ። መልካም፣ እነርሱ ባለማመን የተነሳ ተሰበሩ። አንተ በእምነት የተነሳ ቆመሃል። ክርስቶስን በማመን የተነሳ እምነቱን ከስራ ጋር በማድረግ የተነሳ አንተ ምን ብላል? እዚህ የወይራ ዘይት ውስጥ ገብተህ ቆመሃል። ከዛ ምን ይላል? ፍራ እንጂ የትዕቢትን ነገር በጭራሽ አታስብ። የገባህበት የመዳኑ ውስጥ ክብር ውስጥ የገባው ትዕቢት ውስጥ እንድትከት አይደለም። ፍራ። የያዘ ስር አለ። የክርስቶስ ዘር ውስጥ ገብተሃል። የልጅነት ነገር ውስጥ ገብተሃል። በምን? እንዲሁ በማመን በጸጋቅ የተነሳ ገባ። ስትገባ ደግሞ ምን? በፍርሃትና በመንቀጥቀጥ ይህን እምነት ይዘ ተመላለስ። የትዕቢትን ነገር አታስብ። በደንብ እዚህ ላይ እንየው። እግዚአብሔር እንደተፈጠሩ ለነበሩት ቅርንጫፍ የራራላቸው ካልሆነ ለአንተ ደግሞ ምን አይልልህም? ምን አይልልህም? አይራራልህም። አይራራልህም። አያቸው። አሁን በዚህ ዘመን ወንጌል ተቅብጦ ተለዋውሶ ሐሰተኛ ነቢያቶች ገብተው ሌላ ወንጌል፣ ልዩ ወንጌል ሰጥተው እንደነዚህ አይነትን የእግዚአብሔርን ቃል እውነት እንዳናውቅ እንደነዚህ ነገር እስቲ ከሰማን ስንት ነው? በጣም ቆይቷል። እየመረጥን ቃሉን አናገኝም። እንዲው ጎደለክ፣ እንዲሆነልክ፣ እንዲያድር፣ እንዲሆን ተሻገር፣ ሰነጠቅ፣ ቆነጠስክ ሲሉን ጊዜያችን በል። እዚህ ላይ የእግዚአብሔር ቃሉ ምንም ማብራሪያም እንኳን አያስፈልገው። ቃሉ ምን ይላል? እግዚአብሔር እንደተፈጠሩት ለነበሩት ቅርንጫፎች የራራላቸው ካልሆነ እነዚህ ለእስራኤል ሕዝብ ከአብርሃም የመጣው ዘር ለነርሱ እግዚአብሔር ካራራላቸው ላንተ ደግሞ ምን አይልልህም? አይራራልህም።
በደንብ እንስማው። እንግዲህ የእግዚአብሔር ቸርነትና ጭከና ተመልከት። እግዚአብሔር በባህሪው ቸር ነው። እግዚአብሔር በባህሪው ደግሞ ጨካኝ ነው። ጭከና ማለት የሚጨክንበት ኤሪያ አለው። ቸርነትን ደግሞ የሚያደርግለት ባህሪ አለ። የእግዚአብሔር ቸርነትና ጭከና ተመልከት። እንግዲህ የእግዚአብሔር ጭከናው በማን ላይ ነው? በወደቁት ላይ ነው። ማለት እግዚአብሔር ሰውን ይወዳል። ማንም እንዲጠፋ አይፈልግም። ከመውደዱ የተነሳ አንድ ልጁን ሰጠ። ልጁ እንኳን ያንን መንገድ መሄድ ቢከብደው እንኳን እባክህ አባት ሆይ ጽዋ ከኔ ለፍ ቢል እኛን እግዚአብሔር ስለወደደን፣ መውደዱም ደግሞ ጥቂት አይደለም፣ ከወደደን ከትልቅ ፍቅሩ የተነሳ እግዚአብሔር በምህረቱ ባለጠጋ ስለሆነ ከትልቅ ፍቅሩ የተነሳ ልጁን ስለኛ ዋጋ አስከፈለው። እባክህ ጽዋ ከኔ ይለፍ ሲለው ኖ ብሎ መልአክ ላከለት፣ አበረታታውና እኛና እግዚአብሔርን ያጣላንን ኃጢአትን ለመቅጣት ክርስቶስ ደሙን አፈሰሰ። በቀራንዮ መስቀል ላይ ሆኖ ደሙን ሲያፈስ አምላክ እግዚአብሔር ተለየው። ለምን? የኔና የእናንተ ኃጢአት፣ የሰራነው ኃጢአት፣ ወደፊትም የምንሰራው ኃጢአት ተደመረና በቀራንዮ መስቀል ላይ በክርስቶስ ላይ ሆነ። ስለዚህ እርሱ የእኛ የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ስለኛ ኃጢአት አደረገው ይላል። በመስቀል ላይ ክርስቶስ ምን ሆነ? ኃጢአት ሆነ። የኛን ኃጢአት ወሰደና የሱን ጽድቅ ሰጠ። ቸርነቱ ምንም ባልሰራ ነው፣ ምንም ባላደረግ ነው። በማመናችን የተነሳ ኢየሱስ በምድር ላይ የኖረውን የጽድቅን ህይወት እሱን ከክርስቶስ ጋር የተስተካከለ የጽድቅ ህይወት ላገኙ ይላል። ያንን ጽድቅ እኔና እናንተ በእምነት ተቀበል። በዚህ ምክንያት ዳንን። በደንብ እንስማው ይህን ክፍል። በቸርነቱ ጸንተ ብትኖር የእግዚአብሔር ቸርነት በአንተ ላይ ነው። በቸርነቱ ግን ጸንተ ብትኖር የእግዚአብሔር ቸርነት በአንተ ላይ ነው። ያለዚያ ደግሞ አንተ ደግሞ ምን ትላለህ? ትቆረጣለህ። በተቀበልከው ቸርነት፣ በተደረገልህ ምህረት፣ በተከፈለልህ ፍቅር፣ በዚህ አውቀከው ገብቶ በፍርሃት ማለት የገባበት ይሄ ታላቅ ህይወት፣ የእግዚአብሔር ህይወት ህብረት ውስጥ ነው አይደል የገባ ነው። ሃይማኖት አይደለም የተቀበልነው። ህብረታችንም ከአብ ከወልድ ከመንፈስ ቅዱስ ጋር ነው ይላል። እዚህ ህይወት ውስጥ ነው የገባ ነው። የእግዚአብሔርን ህይወት ነው የተቀበልነው። ቅዱስ መንፈስ ነው በእኔና በእናንተ ውስጥ የሚኖረው። በዚህ ቸርነት ላይ ብትኖረው የእግዚአብሔር ቸርነት ባንተ ላይ ነው። ያለዚያ ደግሞ አንተ ደግሞ ምን ትላለህ ይላል። በጣም ያስፈራል። በጣም ያስፈራኛል ክፍሉን ሳነብ። አንተ ደግሞ ትቆረጣለህ ማለት እኛ የበረሃ ወይራ ነው። የወይራ ዘይት ውስጥ አልነበርንም አሕዛቦች። እዛ ውስጥ በቸርነቱ ከተተን። የተደረገልን ቸርነት ሳይገባ የተከፈለልንን ዋጋ ችላ ብለን ልክ ዓለማውያኖች እንደሚኖሩ የህይወት አካሄድ
መኖር ከጀመርን ወገኖች የእግዚአብሔር ቃል ምን ይላል? ኦልሬዲ ክርስቶስ የሞተው ለኃጢአታችን ነው፣ ደሙን ያፈሰሰው። ያ ማለት የኃጢአት ላይሰንስ ሊሰጠን አይደለም። ሌላ መስዋዕት ምን የለም የለም። ክርስቲያኖች ነን፣ አዎ። እንደክማለን፣ አዎ። ኃጢአት እንሰራለን። በኃጢአት ግን ልዩነት አንደበታችን ይሰናከላል፣ አዎ። ልንሳደብ እንችላለን፣ አዎ። ከዛስ ውስጣችን ጻድቅ የሆነ መንፈስ አይደል የተቀበልነው? እግዚአብሔር ይቅር በለኝ፣ መንገዴን በደንብ ጨረው፣ አካሄድን አትወደው፣ ወንድሜን ካቃተኝ እግዚአብሔር ሆይ እባክህ ወንድሜ የምወድበትን ጸጋ ስጠኝ እያልን ምን እየተጋደላችሁ ደምን እስከ ማፍሰስ ድረስ እየተጋደላችሁ ይለናል። የምንኖረው ህይወት ውስጥ ነው የገባነው። እዚህ ላይ ምን ይላል? አንተ ደግሞ ትቆረጣለህ። እነዛ ደግሞ ባለማመናቸው ጸንተው ባይኖሩ በዛፍ ውስጥ ይገባሉ። ማለት እነሱ ባለማመናቸው ጸንተው እንደገና ክርስቶስን ቢያምኑት ምን ይላሉ? በዛፍ ውስጥ ይገባሉ። እግዚአብሔር መልሶ ሊያገባቸው ይችላል። አንተ በፍጥረቱ የበረሃ ወይራ ተቆርጠ እንደ ፍጥረቱ ሳትሆን በመልካም ወይራ ከገባክ፣ ይልቁንስ እነዚያ በፍጥረታቸው ያሉትን ቅርንጫፎች በራሳቸው ወይራ እንዴት አይገባቸውም? አንተ እንኳን ርቀ አንተን ያስገባ እነሱንስ እንዴት አያስገባቸውም ብሎ የእግዚአብሔር ቃል። ስለዚህ ወገኖች ሆይ ይሄ ፍርዱ ቀላል ፍርድ አይደለም። ሪል የሆነ ፍርድ እንደሆነ የእግዚአብሔር ቃል። ፈተና ቢኖረን ምን እናደርጋለን? ፈተናውን ለማለፍ ከፈለግን የምንፈልገው አይነት ነገር ከመሰለን በደንብ ዋጋ እንከፍላለን አይደል? ምንድነው የሚመጣው? በቃ ሰዎችን እንጠይቃለን፣ የሚረዱን ሰዎችን ከፈለግን እዛ ያን ፈተና አልፈን የስራን ፈተና ሊሆን ይችላል ወይ ዲግሪም የተለያየ ህንድ ሀገር ነው። ህንድ ሀገር ተምሬያለሁ። ዲግሪያችን ስንሰራ ፈተናው በአመት አንዴ ነው በቃ የሚመጣው። አንዴ ነው የምንፈተነው፣ አንድ ቀን የመጨረሻው አመት ላይ የተወሰነ ዝም ብለን እንኖርና 4 ወር ምናምን ሲቀረው በቃ ያንን ፈተና ለማለፍ በቃ ቀለል ቡና እየጠጣ ምንተኛው፣ አንዱ ሲተኛ አንዱ ሲነሳ ተራ በተራ እያልን ብዙ ለምን ፈተናውን ለማለፍ። ወገኖች ሆይ አሁንም ከፊታችን እዚህ ላይ ጻድቅ በጭንቅ ከዳነ ከፊታችን ፍርድ። ያ ፍርድ ደግሞ ደስ የሚለው ከሌሎቹ ፈተናው የሚጠይቀንን ሰጥቶናል። ስለዚህ ይሄ ቃል የሚለንን እያነበብን ራሳችን እየፈተንን ካልኖርን በኋላ እንቸገራል የሚለው ይሄ ለእኛ እንደ መስታወት ነው። አካሄዳችን ያየዋል፣ አረማመዳችንን፣ ኑሮዋችንን። በኑሮዋችሁ ሁሉ ቅዱሳኑን በሁሉ ነገር ውስጥ ይገባል የእግዚአብሔር ቃል እያለን ችላ ስንለው፣ ቃሉ ሲለን ችላ ስንለው፣ ይህን ስና ችላ ስንለው፣ የእግዚአብሔር መንፈስ እየነገረን ችላ ስንለው፣ ዓለማውያኖች በሚኖሩበት የህይወት ስታንዳርድ መኖር ስንጀምር ያኔ ይሄ ቃል እንደሚለው ቆም ማለት ያስፈልጋል። እግዚአብሔር ጌታ ሆይ ጌታ ሆይ የሚለኝ መንግስተ ሰማያት አይገባም፣ ቃሌ አውቀው ለሚጠብቁት። ጌታ ነኝ፣ ሰው አይደለም። ቃሌ ኢያሱ ምን አለው? ወደ ግራ ወደ ቀኝ አትበል፣ ከቃል በዚህ ቃሉ ስትሄድ እኔ ከአንተ ጋር እሆናለሁ።
ዳዊት ምንም ሞቲቭ መልካም ቢሆን በጣም ደስ ይለኛል። ክፉ ምንም ሞቲቭ ልክ ሳኦል ዙፋኑን ሲያገኝ አልፈለገውም እግዚአብሔር። የራሱን ኑሮ የራሱን ቤት ሰራ፣ የራሱን ህንፃ ሰራ፣ በቃ ይኖራል። አሱናስ ዳዊት ግን ዙፋኑን ሲይዝ ምን አለ የእግዚአብሔር ቃል? ታቦቱን ያዝ። ከቤቱ በፊት ይልቅ ታቦቱ፣ የእግዚአብሔር ቤት ታቦት። ስለዚህ ያንን ታቦት ይዤው እመጣለሁ አለ። በጥሩ ሞቲቭ ነው። ሲያመጣው ግን ኦዝ ተሰበር፣ ስብራት ሆነ። ሲያመጡት የዝማሬው ቀልጧል። ቃሉ ላይ እንደምናየው ዝማሬው ምድርን ያስተጋባ ነበር። በኃይለኛ አምልኮ፣ በኃይለኛ ዝማሬ፣ የሌለ ዘማሪ የለም። ግን ታቦቱን ግን ያመጡት በዓለማዊ ስታንደርድ። ፍልስጤማዎች ታቦቱን የወሰዱት በሰረገላ ላይ ጭነውት ነው። እና ድሮ በእግር ለእግዚአብሔር የታዘዘው አለ። ካህናቶች የተወሰነ ይራመዳሉ፣ መስዋዕት እየሰዉ ከዛ አድካሚ ነው አካሄዱ። ግን ያንን ስርዓት ተሰጥቷቸዋል። ታቦት የሚመጣበትን መንገድ አድካሚ ስለሆነ መሰለው፣ ወይ ደግሞ የተሻለ መስሎት ወይ ከፊልስጤም አይቶ ሊሆን ይችላል። በሰረገላ ላይ በጣም በቆንጆ ሰረገላ ላይ ጭኖት ሲመጣ ታቦቱ ሊወድ ኦዚያን ሊደገፈው ሲመጣ ኦዚያን ይሰበራል። ያኔ እሱ ሲሞት ዳዊት ፈራ። ታቦቱን እዛው ተወውና ለምን ሆነ? ሞቲቭ እኮ ጥሩ ነው ብሎ ቃሉ እንደሚነገን የእግዚአብሔርን ቃል መረመረው። ሲመረምረው ምን አለ? እንደ ቃሉ ስላልፈለግነው በመካከላችን ስብራት ሆነ። ለካ ታቦትን የሚወስደው የተመረጡ ናቸው፣ ካህናቶች ናቸው የሚሸከሙ። ሲያሸክም ዝም ብለው ተሸክመውትም አይሮጡም። ህግ አላቸው፣ ስርዓት አላቸው። ከዛ በኋላ እንደ ካህን እንደ ሙሴ ህግ ታቦቱን ሲወስደው ወደ ፈለገው ቦታ ደረሰለት። ሞቲቭ ጥሩ ቢሆንም ሞቲቭ በቂ አይደለም። ሞቲቭና አካሄድ አረማመዱ መገናኘት ነበረበት እና በዛ ምክንያት እንደዛ እንደሆነ እናያለን። ስለዚህ እግዚአብሔር የምንለው ቃሉ ነው። እግዚአብሔር አይታይም፣ መንፈስ ነው። የምናየው በምኑ ነው? በቃሉ ነው። የሚፈልገው ተጽፏል፣ የማይፈልገው ተጽፏል፣ የሚወደው ተጽፏል፣ የሚጠላው ተጽፏል። ሁሉ ነገር ተጽፎልናል። ለዚህ ቃል ጊዜ ከሌለ፣ ለመንፈሳዊ ነገር ጊዜ ከሌለን፣ ለጸሎት ጊዜ ከሌለን፣ ለብዙ ነገር ጊዜ ካለን ግን ወገኖች ሆይ ቆም ብንል ጥሩ ነው። የሚበልጠው የዘላለም ህይወት፣ የዘላለም እረፍት አለ እና እዛ ላይ የበለጠ ብናተኩር የበለጠ ይጠቅመናል። እዚህ ላይ ጴጥሮስ እንደሚነግራቸው። ስለዚህ በዚህ ዘመን አያስተምሩንም፣ አይነግሩንም። ለምን? ሰው ብዙ አይፈልግም እንዲህ አይነት ትምህርት መማር። ግን እውነቱ ይሄ ነው። የሚጠቅመንም ደግሞ ይሄ ነው። የሚያሳድገንም ይሄን ነው። እግዚአብሔር እንድንፈራ የሚያደርገን ይሄ ነው። ቃሉ ወደ ህይወታችን ካልገባ እግዚአብሔር እንዴት እንፈራዋለን? አንፈራውም። የራሳችን የሆነ እግዚአብሔርን እናስቀምጥና እዚህ በቃ የራሳችን የሆነ እግዚአብሔርን እንስልና እግዚአብሔር እኮ እንዲህ ነው እንላለን። በራሳችን ስሜት እንሄዳለን። እንዴት ሰው ይቅር ሳይል ክርስትና ህይወት ይኖራል? በጭራሽ እኮ ሊኖር እኮ የማይቻል ነው። ኦልሬዲ በቃሉ ተናግሮናል። የበደላችሁን ይቅር በሉ፣ ይቅር የማትሉ ከሆነ የሰማይ አምላካችሁ ይቅር አይላችሁም ብሎ ክርስቶስ ነግሮናል። ስለዚህ ምንድነው? በበደል ውስጥ አለን፣ በእስራት ውስጥ አለን። ዘማሪ ልንሆን እንችላለን፣ ሰባኪ ልንሆን እንችላለን፣ መንፈሳዊ አገልግሎቶች ልናገለግል እንችላለን። መሆን ያለበት መቼ ነው? ቆም ብለን አቅም ካጣን አቅም እንዲሰጥ ሰዎች ወይ እንዲጸልዩልን፣ በቃ ካቃተ ከደከምን ውስጣችን ገና ጠንክሮ አቅም አጥቶ መልቀቅ ካቃተው ሰው ነን። ራሱ እግዚአብሔር አባት ሆይ እኔ በዚህ ነገር ደክሜያለሁ፣ እፈልጋለሁ፣ ቃልህን መኖር መታዘዝ እፈልጋለሁ፣
አንቴን አቅም ስጠኝና ከዚህ ህይወት ልላቀቅ ብለን ተጋደሉ፣ እንጋደላለን። ለምን? እንድናጠራው። ለምን? ከፊታችን የዘላለም ነገር አለው። ይህ የዘላለም ነገር የሚወሰነው ዛሬ በኖርንበት የህይወት አካሄድ ነው። ስለዚህ እየታገልን የምንኖረው የክርስትና ህይወት ነው። ለምንድን ነው የበደሉን ይቅር የምንለው? ከተቀበልነው እምነት የተነሳ። ክርስቶስ ኢየሱስ ይቅር እንዳላችሁ እንዴት ይቅር አለን? እስከነዚህ አመላችን፣ እስከነዚህ ባህሪያችን፣ እስከነዚህ አስተሳሰባችን፣ እስከነዚህ ያለን ጥላቻት እስከዚህ ድረስ መጥቶ ምን አለ? ይሄን ሁሉ ይቅር አለ። ስለዚህ ምን አለን? እኔ ይቅር እንዳልኳችሁ። የይቅርታው ይሄ መመዘኛው የሰዎቹ ድርጊት አይደለም። ክርስቶስ አንተን እንዴት ይቅር አለ? ክርስቶስ አንቺን እንዴት ወደደሽ? እኔን እንዴት ወደደ? እንዲሁ። ስለዚህ የሱ ተከታይ ከሆን፣ የዚህ እምነት ተቀባይ ከሆን ሰዎችን መውደድ ያለብኝ በእንካ ለእንካ ላይ አይደለም ይለኛል። አንተ የተደረገልን ፍቅር፣ አንተ የተማርከው ምህረት ሂድና ማር፣ ሂድና ውደድ። ይሄ ነው ክርስትና። ስለዚህ ወደዚህ ይሄኛውን ፍርድ ጻድቅ በጭንቅ ይድናል ሲል ማሰብ አለብን። ለፈተናው ለማለፍ ተክተን ያን ውጤት ለማለፍ እንደምንጋደል ሁሉ ይሄ ከፊታችን ያለ ሁላችንም የምንቀርበት ፍርድ አለ። ሽልማት ያለበት ነው። ክርስቲያኖች ጌታን ላገለገሉ፣ በጌታ ላይ ለታመኑ፣ ጌታን ለወደዱ፣ የራሳቸውን ኑሮ ሳይሆን፣ የራሳቸውን ምቾት ሳይሆን፣ የራሳቸውን ስሜት ሳይሆን ጌታ ከህይወቴ የሚፈልገው ምንድን ነው እያሉ ያንን ያደረጉ ላሉ የሚደክሙ ቢሆኑም እንኳን ደካማ ነኝ ጌታ ሆይ አግዘኝ እያሉ ከድካማቸው እየበረቱ የሚሄዱ ለእንደነዚህ ክርስቶስ ሽልማትን አዘጋጅ። ባለፈው የሽልማት አይነቶችን ሁሉ ተነጋግረናል። ግን እዚህ ላይ የተደረገልን ቸርነት ችላ ብለን ያንን ይህ ታላቅ ምህረት ያን በህይወታችን ላይ ቫልዩ ሳንሰጠው የልቦናችንና የሀሳባችንን ፈቃድ እያደረግን ከሄድን ግን ወገኖች ሆይ ቆም ማለት ያለብን ቢሆን አሁን ነገ የኛ አይደለም። ኢቭን ከዚህ ደቂቃ በኋላ የኔ አይደለም፣ የሁላችንም አይደለም። እና እዚህ ወደ ፍርዱ ላይ ስንመጣ ዛሬ በህይወታችን ላይ ጌታ የማይከብርበት የህይወት ኤሪያ አለው። ወንጌል የጠየቀን በኑሯችሁ ሁሉ ዳይሬክሽን ነው የሚጠይቀን። ቅዱሳን የተለያችሁ በኑሯችሁ ሁሉ። ዛሬ በኑሯችን ላይ ስንመጣ ከወንድሞች ጋር ከእህቶች ጋር በቤተ ክርስቲያን በስራ በሁሉ ኤሪያ ላይ ይገባል። ያቃተን ኤሪያ ካለ ያንን በቃ ከዛ ህይወት ተላቀን ለመኖር የምናደርገው የትግል ህይወት በቃ እግዚአብሔር ያየዋል። ይሄ እኮ እግዚአብሔር አትወደውም በህይወቴ ላይ በዚህ ህይወት መኖር አልፈልግም፣ ጸጋ ስጠኝ፣ አቅም ስጠኝ፣ ጉልበት ስጠኝ። እዚህ ላይ ይነግራቸዋል። እስከ ነፍሳችሁን ኮስት ቢያደርጋችሁትም ለታመነ አምላክ ፈጣሪ አደራ ስጡት ብሎ ጴጥሮስ ይነግራቸዋል። እኛን ያን መንገድ ብንሄድ ኮስት የሚያደርገን ምንድን ነው? ግን ይሄ አምላካችን ምንድነው? በባህሪው የታመነ አምላክ ነው። ለሱ ብለን አንድ ነገር ከተውን በእጥፍ ደራርቦ አባስቶ የሚሰጥ አምላክ እንደሆነ በሙሉ በቃሉ ላይ እናገኘዋለን። እግዚአብሔር የማንም ባለ ዕዳ አይደለም። እግዚአብሔርን አንድ ነገር ከሰጠነው እግዚአብሔር አብዝቶ አትርፎ ይሰጠናል። ስለዚህ በህይወታችን ላይ ካለን ኮምፎርት ዞን ላለማውጣት ብለን የምንሄድባቸው መንገዶች እግዚአብሔር ከሌለባቸው ወንድሞቼ እህቶቼ አሁን ቆም ብለን ህይወታችንን ነገ የኛ አይደለም።
ሰው ደግሞ እናንተ ስለኔ አትጠየቁም፣ እኔም ስለእናንተ ማናችንም ስለማንም አይጠየቅም። ሰው ስለራሱ መልስ ይሰጣል ይላልና ወገኖች ሆይ አጠንክሬ የምናገረው ይሄ ፍርድ እንየው በህይወታችን ላይ አለ። በቃ አንድ ቀን እንጠራለን። አንድ ቀን ይሄን ዓለም ጥለን እንሄዳለን። እሱም ይሄን እስትንፋስ የሰጠን ጌታ ነው። ይሄ እስትንፋስ የሚቆምበት አለ። ነፍሳችን ወደ የምትሄድበት ስፍራ ይኖራታል። ያ የምትሄድበት ስፍራ የሚወሰነው መቼ ነው? አሁን። አሁን ማለት በሰራነው የስራ ማለት ኢየሱስን ማመን ምንም ጥያቄ የለውም። ስላመንነው ነው። ምንድን ነው እምነታችን ግን ከምን ጋር መገናኘት አለበት? ከስራ ጋር። እምነት ያለ ስራ ምንድን ነው ይላል? ሙት ነው ይላል። ያመንነው እምነት በስራ መገለጥ አለበት። በስራ የማይገለጥ ከሆነ እምነት አምነናል ብለን ሰው ምንጠላ ከሆነ፣ አምነናል ብለን ይቅር ማንል ከሆነ፣ አምነናል ብለን በቅድስና ውጭ የምንወጣ ከሆነ፣ አምነናል እያልን ሰዎችን የምንሳደብ በሳደብነው ስድብ ደግሞ ማንጸጸት ሰዎች አካሄድ የምንሄድ ከሆነ ወገኖች ወይ ቀውመን እናስብ። ይሄ የክርስትና እምነት በጭራሽ 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 አይደለም። መድከምና በእንደዚህ አይነት ላይፍ ስታይል መኖር ሁለቱ ይለያያል። ስለዚህ ወደዚህ ሀሳቤ ላይ ስመጣ ስለዚህ እንደ እግዚአብሔር ፈቃድ መከራን የሚቀበል መልካም ነፍሳቸው ለታመነ ፈጣሪ አደራ ይስጡ ይላል። አንድ ነገር ያልተናገርኩት ስለ ክርስቲያኖች ፍርድ አየን፣ ስለ ዓለማውያኖች ፍርድ ደግሞ አለ። እዚሁ ሁላችንም ዮሐንስ ራእይ ላይ ብናወጣ ጥሩ ነው። ጌታን የማያምኑ ሰዎች ዮሐንስ 20 ራእይ 20 ላይ ብናወጣ ሮዚ ከ11 እስከ 15 ራእይ ምዕራፍ 20 ምዕራፍ 20 ከ11 እስከ መጨረሻው። ታላቅና ነጭ ዙፋንን በእርሱም ላይ የተቀመጠውን አየሁ። ምድርና ሰማይ ከፊቱ ሸሹ፣ ስፍራም አልተገኘላቸውም። ሙታንንም ታናናሾችንና ታላላቆችን በዙፋኑ ፊት ቆመው አየሁ። መጽሐፍትም ተከፈተ። ሌላም መጽሐፍ ተከፈተ፣ እርሱም የሕይወት መጽሐፍ ነው። ሙታን በመጽሐፍት ተጽፎ እንደነበረ እንደ ስራቸው መጠን ተከፈሉ። ባህርም በእርሱ ውስጥ ያሉት ሙታን ሰጠኝ። ሞትና ሲኦል በእርሱ ዘንድ ያሉትን ሙታን ሰጡ። እያንዳንዱ እንደ ስራው መጠን ተከፈለ። ሞትና ሲኦል በእሳት ባህር ውስጥ ተጣሉ። ይህም የእሳት ባህር ሁለተኛው ሞት ነው። በሕይወትም መጽሐፍ ተጽፎ ያልተገኘ ማንኛውም በእሳት ባህር ውስጥ ተጣለ። በጣም በቃ በጣም ያሳዝን ክፍል ነው በእውነት። ይሄ ልንቀይረው የማንችለው እውነት ነው። ከፊታችን ታላቅና ነጭ ዙፋን በእርሱ ላይ ተቀምጠው አየዋል። ይሄ የነጭ ዙፋን ፍርድ እጅግ የሚያስፈራ ፍርድ፣ በጣም የሚያስፈራ ፍርድ። በኖህ ጊዜ የነበሩ ሰዎች ጌታ ሲናገር ጌታ ኖህ ይነግራቸዋል። ኑ መርከብ ውስጥ ግቡ፣ መርከብ ውስጥ ግቡ፣ ባካችሁ ግቡ አላቸው። አልሰሙትም። ያልሰሙበትንም ክፍል እንየው ሉቃስ 17 ላይ
ይህንን ክፍል የሚናገረው ራሱ ጌታችን ኢየሱስ ነው። ምዕራፍ 17 ቁጥር 26 በኖህ ዘመን እንደሆነ በሰው ልጅ ዘመን ደግሞ እንዲሁ ይሆናል። ኖህ ወደ መርከብ እስከገባበት ቀን ድረስ ይበላሉ፣ ይጠጣሉ፣ ያገባሉ፣ ይጋቡም ነበር። የጥፋት ውሃ መጣ፣ ሁሉንም ምን አደረገ ይላል? አጠፋ። ጌታ ሲናገር ምን ያለ? የሰው ልጅ መምጣት ልክ እንደ ኖህ ዘመን እንደነበረው ማለት ጌታ ፊውቸርን የሚያውቅ የኖህ ዘመን ላይ ብዙ ጊዜ የሚመስለን የእግዚአብሔር ሰዎች እኔ የሚገባ መልአኮች ራሳቸውን ቀይረው ሰው የመሆን ቴንደንስ ስላላቸው የሰው ልጅን ወስደው ዝሙት አደረጉና ከዛ የኔፍሌም ዘር ወጣ ተወለደ። በዛ ምክንያት ምድር ረከሰ። እውነት ነው። ይሄ አንዱ እውነት ነው። ግን ይሄ ብቻ አይደለም። ጌታ ሲናገር የሰው ልቡን የያዘው ምን ይላል? በኖህ ዘመን መርከቡ እስከገባበት ድረስ ይበላሉ፣ ይጠጣሉ፣ ያገባሉ፣ ይጋባሉ። ህይወታቸውን የተቆጣጠረው መብላት፣ መጠጣት፣ ማግባት፣ መጋባት ኑሮአቸው ህይወታቸውን ተቆጣጠሩ። ስለዚህ ሊመጣ ያለው ጥፋት ሰማይ ተነድሎ ተከፍቶ ዝናብ 40 ቀን ሁሉ መጥቶ እስትንፋስ ያለው ሁሉ በምድር ላይ እስኪርመሰመስ ድረስ ያ ሊመጣ ያለው ውሃ ዝናብ አላይ ትኩረታቸው ኑሯቸው። ስለዚህ ጌታ ምን አለ? የጥፋት ውሃ መጣ፣ ሁሉንም አጠፋ። ስንቱን አጠፋ? ሁሉንም አጠፋ። የዳኑት ኖህና ቤተሰቡ ግን ከአልፎ ደግሞ የሎጥ ይናገራል ጌታ እንዲሁ ያለ ሁሉንም አጠፋ። እንዲሁ በሎጥ ዘመን እንደሆነ ይበሉ፣ ይጠጡ፣ ይገዙ፣ ይሸጡ፣ ይተክሉ፣ ቤት ይሰሩ ነበር ይላል። እነዚህ ከነዛ ትንሽ አፕግሬድ አድርገዋል የሎጥ ሰዎች። እንዲሁ በሎጥ ዘመን እንደሆነ ይበላሉ፣ ይጠጣሉ፣ ይገዛሉ፣ ይሸጣሉ፣ ይተክላሉ፣ ቤት ይሰሩ ነበር። እነዚህ የስራ ሰዎች ናቸው። ታውቃላችሁ፣ የሰዶም ሰዎች እንዴት ነው የምናውቀው? ሰዶም እንደ እግዚአብሔር ገነት እጅግ ያማረች ነበር ይላል። እንደ እግዚአብሔር ገነት የተዋበ ነበር። ሰዎቹ በጣም የስራ ሰዎች ናቸው። ስለዚህ ይበላሉ፣ ይጠጣሉ፣ ይገዛሉ፣ ይሸጣሉ፣ ይተክላሉ፣ ቤት ይሰራሉ። እነዚህ በራሳቸው ምንም ኃጢአት አይደለም። በራሳቸው ግን ምን ይላል? ይሸጣሉ፣ ቤት ሎጥ ከሶዶም በወጣበት ቀን ግን ሎጥ በሶዶም በወጣበት ቀን ግን ከሰማይ እሳትና ዲን ዘነበ፣ ሁሉንም ምን አረገ ይላል? ልክ ሎጥ ከሶዶም ሲወጣ የሚከለክለው የነበረው የጻድቅ ስራ ጽድቁ ይነግራቸው ነበር። ይህን አልሰሙትም። ውጣ አጠፋቸዋለሁ። ልክ ሲወጣ በጣም ያሳዝናል። ከሰማይ እሳትና ዲን
ዘነበ፣ ሁሉንም አጠፋ። የሰው ልጅ በሚገለጥበት ቀን እንዲሁ ምን ይላል ይሆን። ቅድም ሮሜ ላይ ሳነብላችሁ አይታችኋል። የእግዚአብሔር ቸርነትና ጭከና ተመልከቱ። ቸርነት፣ ጭከና። ቸርነት አረገላቸው፣ አልሰማም አሉት። እሳትና ዲን መጣና ሁሉንም ምን አረገ ይላል አጠፋ። ወገኖች ሆይ በጣም የሚያሳዝነው አሁን ከፊታችን ያለው ከዚህ የበረታ ከዚህ የከፋ ነገር ነው ከፊታችን። ጌታ ከመጣ በኋላ የማይነጠቁ ሰዎች ይኖራሉ። የማይነጠቁ በኋላ ሰይጣን ይመጣል። እችን ምድር ወገኖች ሆይ ለ3 ዓመት ተኩል በጥሩ አድርጎ ይገዛታል። ሰላምን የውሸት ያመጣና ከ3 ተኩል ዓመት እስከ 7 ዓመት ያለው የመከራ ህይወት ቃላት ሊገልጥ አሁን እኛ መከራ ውስጥ አለን? ኧረ አይደለንም በጭራሽ። ከፊታችን ግን ከባድ መከራ እንዳለ ይኸው የእግዚአብሔር ቃል ላይ ተጽፏል። አንዳንዱ መቅሰፍት በምድር ላይ 1/3 ሰው ይሞተበታል። በምድር ላይ ያለው 1/3 ሰው በአንዴ መቅሰፍት ውስጥ እንደዚህ አይነት መከራዎች ከመከራው በኋላና ከሁሉ የከፋው የነጩ ዙፋን ፍርድ። እዚህ ፍርድ ላይ እንደምናየው ታላቅ ነጭ ዙፋን በእርሱ ላይ የተቀመጠውን አየው። ምድርና ሰማይ ከፊቱ ሸሹ። ማለት ምድርና ሰማይ ከፊቱ ሸሹ። ይሄ ዙፋን ያለው የት ነው? በሰማይ በ3ኛው ሰማይ። 3 ሰማይ እንዳለ የእግዚአብሔር ቃል ይነግረናል። ሐዋርያው ጳውሎስ ወደ 3ኛ ሰማይ ተነጠቅኩ ይላል። ወደ ገነት የእግዚአብሔር ዙፋን ወዳለበት 3ኛው ሰማይ። የመጀመሪያው ሰማይ ይጠፋል፣ 2ኛው ሰማይም ይጠፋል፣ ሰማያት ይጠፋሉ ብሎ እዚሁ ጴጥሮስ 2ኛ ጴጥሮስን አሁን እንቀጥለዋለን። በጣም የጠነከረ ትምህርት ነው አሁን የሚኖረው። ወደ 2ኛ ጴጥሮስ መልእክቱ ላይ ሲመጣ ሰማያት ተቃጥለው ሰማያት ይላል፣ 2ቱ ሰማያቶች። ስለዚህ ይሄ ፍርድ ይሆናል ተብሎ የሚታመነው በሰማይ ነው ዙፋኑ ያለው። በሰማይ ላይ የተቀመጠው አሁን በጉ ፊት ነው የሚቀርበው። እግዚአብሔር ለበጉ ሰጥቶታል ፍርድ ሁሉ። እግዚአብሔር የሰው ልጅ ስለሆነ የሚፈርደው እሱ ነው ተብሏል። ክርስቶስ ነው የሚፈርደው። ክርስቶስ ደግሞ ሲፈርድ የሚፈርደው ደግሞ በቃሉ መሰረት። ስለዚህ ሰማይ ምድር ከፊቱ ሸሹ። አሁን ዛሬ የምናያት ምድር የምናያት ሰማይ ነገ ተጠቅልላ ታልፋለች። እንዴት? በቃሉ ተፈጠሩ፣ በቃሉ ይጠፋሉ። ሸሹ፣ ይሸሻሉ፣ ይጠፋሉ፣ ይቀልጣሉ። ከፊቱ ሸሹ፣ ስፍራም አልተገኘላቸው። በነጩ ዙፋን ፍርድ ሲቀመጥ የሁሉ ነገር ፍጻሜ የሚሆንበት ጊዜ፣ ሁሉ ነገር የሚያልቅበት አዲስ ስርዓት የሚጀመርበት ታይም ነው ይሄ ነጩ ዙፋን ፍርድ። ምን ይላል? ከፊቱ ሸሹ፣ ስፍራ ሙታኖች፣ ታናናሾች፣ ታላላቆች በዙፋኑ ፊት ቆመው አዩ። ሙታኖች፣ ታናናሾች፣ ታላላቆች ማለት አሁን በምድር ላይ ባለስልጣን የነበሩ፣ ንጉስ የነበሩ፣ ሚሊዮነር የነበሩ፣ ቢሊዮነር የነበሩ፣ ትሪሊየን የነበሩ፣ ማንም እያንዳንዱ በዙፋኑ ፊት ሊቆም። ሙታኖች ከያሉበት ምን ያደርጋሉ? ይሰጣሉ። ሙታኖች በዙፋኑ ፊት ቀርበው ሊፈረድባቸው። ታናናሾች፣ ታላላቆች በፊቱ ቆሞ አየው። መጽሐፍ ተከፈተ፣ ሌላ መጽሐፍ ተከፈተ፣ እርሱም የሕይወት መጽሐፍ። መጽሐፉ አንድ አይደለም። የሕይወት መጽሐፍ አለ፣ እንደገና ሌላ መጽሐፍም። ፍርዱ ላይ የእግዚአብሔር ቃል የሚነግረናል።
ሰዎች ወንጌል ተሰብኮላቸው ወንጌልን ካልሰሙ ወንጌልን ካልተቀበሉ መቼ ነው የተፈረደባቸው? ኦልሬዲ ዲናይ ባረጉበት። ይሄ ማዳኛ መንገድ አለ፣ አንተ በኃጢአት ውስጥ ነህ፣ ሞተሃል። ክርስትና ወደ ህይወት መምጣት ነው፣ ከሞት ወደ ህይወት ነው። ና ወደ ህይወት ና፣ ክርስቶስ ሞቶልሃል። ከሞተልህ ኢየሱስ ወደ ህይወት ሊያመጣ ይፈልጋል። ተቀበለው ክርስቶስን ሲል አልቀበልም እምቢ ሲል ኦልሬዲ እንደነዚህ አይነት ሰዎች ተፈርዶባቸዋል። ሌላ መጽሐፍ ተከፈተ ማለት ሰው የሰራው ሁሉ በምድር ላይ ያደረግነው መልስ ይሰጣል ይላል አይደል? ባለፈው እሑድም ሲነበብ ነበር። ለተናገርነው ለአንደበታችን መልስ ይሰጣል። ያ ፍርድ ላይ ሁሉ ነገር ተጽፏል። ሁሉ ከአንድ እንኳን አይወድቅም ይላል። ስለዚህ የጌታን ወንጌል ያልሰሙ በገጠር ያሉ በተለያዩ ስፍራ ላይ ወንጌሉን ያልሰሙ ይቀርባሉ ዙፋኑ ላይ። እንዴት ነው የሚፈረድባቸው? በህሊና ክስ። ህሊናቸው ሲመሰክርላቸው አትግደል ሲሉ ሲገሉ፣ አትዋሽ ሲባሉ ሲዋሹ፣ አትስረቅ ሲሉ ሲሰርቁ፣ አትዘሙት ሲባሉ ሲዘሙቱ፣ አትዳራ ሲሉት ህሊና ህጉን እግዚአብሔር በህሊናችን ላይ ጽፎታል። ከዚህ ከህሊና ጋር ሲጣሉ በህሊና ክስ ይፈረድባቸዋል። መጽሐፉ ተከፈተ በሚል። ስለዚህ እነሱን የሚፈርደው ማን ነው? ጌታ እንደየስራቸው ይፈርድባቸው። ስለዚህ የህይወት መጽሐፍ ውስጥ አለ። የህይወት መጽሐፍ ውስጥ የተጻፉ ሰዎች አሉ። በህይወት መጽሐፍ ላይ ተጽፎ ያልተገኘ ይላል። ሙታን በመጽሐፍ ተጽፎ እንደነበረ እንደ ስራቸው መጠን ተከፈሉ። ባህር በእርሱ ውስጥ ያለው ሙታን ሰጠ። ሞትና ሲኦል በእርሱ ውስጥ ያለው ሙታን ሰጠ። እያንዳንዱ እንደ ስራው መጠን እንደ ስራው እያንዳንዱ ስለ ክርስቶስ ብለን የሰራ ነው ስራ እግዚአብሔር ስለ ስሙ ያሳየውን ፍቅር እግዚአብሔር ይከፍላል። በቃ ለሱ ብለን የኖርነው ህይወት፣ ለሱ ብለን የተቀደስነው፣ ለሱ ብለን ሰዎችን ይቅር ያልነው፣ ለሱ ብለን ላደረግናቸው ለእያንዳንዱ ነገር ብድራታችንን የምንቀበልበት፣ በመከራ ውስጥ እያለፍን ጸሎታችን ስንጸልይ ጸሎታችን ዘግይቶ ሳናጉረመርም ጌታንም ሳንትንል በጌታ ላይ ታምነን የሄድንበትን ህይወት ያይና ልጄ ሆይ በእንደዚህ አይነት መከራ ውስጥ ስታልፍ በዛ ላይ ታምነኸኝ ጸንተ በመቆም የተነሳ ብሎ ጌታ ለኛ ብድራት ይሰጣል። ያ የክርስቶስ የብድራት የሚሰጠን። በእርግጥ ይሄኛው ከዚህ በፊት ነው። መጀመሪያ የእግዚአብሔር ፍርዱ ከኛ የሚጀምር ያልኳችሁ ባለፈው ሳምንት መጀመሪያ ነው የሚፈረደው ከተነጠቅን በኋላ እና ከሚላኒየሙ መካከል ነው አለ። ግን የሚፈርደው እንዲህ ነው። ለክርስቶስ በኖርነው ህይወት ጌታ ይፈርዳል። እዚህ ላይ ሰዎች አሁን እንደፈለጉ ይጠጣሉ፣ እንደፈለጉ ያጨሳሉ። እሑድም ስንማር ነበር። ፓርቲ ቤት ነው፣ አርባ ሂዱ፣ በቃ ሞልተውታል። እግዚአብሔር የሚባል ነገር ብዙም ጆሯቸውን የማይሰጡ በቃ ይኖራሉ። አንድ ቀን ለኖሩበት ህይወት መልስ ይሰጣል። መልስ የዘላለም ህይወት መልስ ይሰጣል። ሞትና ሲኦል በባህር ውስጥ ተጣለ። ይህም የእሳት ባህር ሁለተኛ ሞት ነው። ቁጥር 15 በህይወት መጽሐፍ ተጽፎ ያልተገኘ ማንኛውም በእሳት ባህር ውስጥ ምናል ይላል ተጣለ። በህይወት መጽሐፍ ተጽፎ ያልተገኘው ሁሉ በዚህ የህይወት መጽሐፍ ውስጥ መግባት
ከምንም 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 ካለው በላይ የከበረ ነገር በሕይወት መጽሐፍ ላይ መጻፍ። ግን ክርስቶስ ለአንዱ ቤተክርስቲያን ለሎዶቅያ ነው ያለው። ለሎዶቅያ ላይ ምንድነው? ከአፌ ቤተክርስቲያን ናት። ምን አይነት ህይወት ነው የምትኖረው ቤተክርስቲያኗ? ክርስቲያንም አይደለችም፣ ዓለማውያንም አይደለችም። ሞቅ ያለች ለብ ያለች። እንየው ወደ ዮሐንስ ራእይ ላይ እንሂድ። ዮሐንስ ሁለቱ ቤተክርስቲያኖች አሉ። አንብቡት። ይሄ ለቤተክርስቲያን የተላከ ነው። ቁጥር 3 ምዕራፍ 3 ላይ እንየው። ምዕራፍ 3 ለሰርዴስ የጻፈው ምን ይላል? ምዕራፍ 3 ቁጥር 5 ድል ለነሳው እንዲሁ በነጭ ልብስ ይጎናጸፋል፣ ስሙንም በሕይወት መጽሐፍ አልደመስሰውም። ስሙንም በሕይወት መጽሐፍ አልደማ ድል ለነሳው። ለምንድን ነው ይሄ ቤተክርስቲያን? ሰርዴስ ቤተክርስቲያን ቁጥር 2 እንየው። ስራህን አውቀዋለሁ፣ ሕያው እንደመሆን ስም አለ፣ ሞተሃል ማለት ስራውን ሲያየው እምነቱማ ቤተክርስቲያን ነው። ቤተክርስቲያን ናት። ሰርዴስ ቤተክርስቲያን ያለ ቤተክርስቲያን ናት። የክርስቶስ ነገር ነው የምትሰብከው የምትናገረው። ምን ይላታል? ስራህን አውቀዋለሁ፣ ሕያው እንደመሆን ስም አለህ፣ ግን ምን ብለሃል? ስም አለ ግን ሞተሃል። ስራ በአምላኬ ፊት ፍጹም ሆኖ አላገኘሁትምና ምኑን? የነቃሁን ንቃ። ለምን? ስራን ሳየው በአምላኬ ፊት ንጹህ አይደለም። ስም አለህ ግን ሞተሃል። ስራክ በአምላኬ ፊት ፍጹም ሆኖ አላገኘሁትም። የነቃሁን ሊሞቱ ያላቸውን የቀሩ ነገሮችን አጽና። አንድ አካሄድ የህይወት አካሄድ ሊሞቱ የቀሩ ነገሮች አሉ። እነሱን ምን አጽናቸው? እንዳይሞቱብህ አጽናቸው። እንግዲህ እንዴት እንደተቀበልክ እንደሰማ አስብ፣ ጠብቀው፣ ንስሐ ግባ፣ ተመለስ፣ ወደ ትክክለኛው መንገድ ተመለስ። እንግዲህ ባትነቃ ግን እንደ ሌባ እመጣብሃለሁ። በማናቸው ሰዓት እንድመጣብህ ከቶ አታውቅም። ነገር ግን ልብሳቸውን ያላረከሱ በሰርዴስ ጥቂት ሰዎች ካንተ ጋር አሉ። የሚገርመው በዚህ ቤተክርስቲያን ውስጥ አሁን ቤተክርስቲያኑ ሲካሄድ ለካ ጥቂት ሰዎች ናቸው ልብሳቸውን ያላረከሱ። ልብሳቸውን ያላረከሱ ማለት ቅድስና ጋር የተገናኘ ነው። በቅድስና ህይወት ራሳቸውን ጠብቀው የሚመላለሱ በሰርዴስ ያሉ ቤተክርስቲያን ጥቂቶች ናቸው። ምን አለ? ነገር ግን ልብሳቸውን ያላረከሱ በሰርዴስ ጥቂት ሰዎች ካንተ ጋር አሉ። የተገባቸው ስለሆኑ ነጭ ልብስ ለብሰው ከኔ ጋር ይሄዳሉ። የተገባቸው ነው። ለምን? ነጭ ምን ልብሳቸውን ምን አላረጉትም? አላረከሱትም። ህይወታቸውን በቅድስና ህይወት ጠብቀውታልና ምን ነጭ ልብስ ለብሰው ከኔ ጋር ይሄዳሉ። ድል ለነሳው እንዲሁ በነጭ ልብስ ይጎናጸፋል። ድል ለነሳው፣ ለነቃው፣ ልብሱን ለጠበቀው፣ ለዚህ ድል ለነሳው በነጭ ልብስ ይጎናጸፋል። ስሙንም በሕይወት መጽሐፍ ምን አላረገውም አለ? አልደመስሰውም። በጣም ያስፈራል። አያስፈራም? አያስፈራም ወገኖች? ድል ለነሳው ስሙን በሕይወት መጽሐፍ ምን አላረገው? አልደመስሰው። ስለዚህ ክርስቶስ ያልነቁ የተኙ ሊሞቱ ያሉትን ሄዶ ድምስስ አያደርግም። ጊዜ ይሰጣል። ንቁ፣ አስተውሉ፣ ተመለሱ፣ ንስሐ ግቡ፣ የሞቱትን አጽኑ እያለ ይናገር። ካልሰሙት ግን እዚህ ላይ የሚናገረው የከፋ ነገር ነው። የሎዶቅያ ቤተክርስቲያን አለች። ቤተክርስቲያን ናት። እቺ ቤተክርስቲያን ደግሞ በጣም ሀብታም ቤተክርስቲያን፣ በጣም ሀብታም የሆነ ምዕመናን ያሉባት
ሀብታሞች ናቸው። ምን ይላል? በራድ ምዕራፍ 3:15 ይህንን አንብቤ ጨርሳለሁ። የነጩን ዙፋን በራድ ወይ ትኩስ እንዳይደለ ስራህን አውቃለሁ። በራድ ወይ ትኩስ ብትሆን መልካም በሆነ ነበር። ክርስትና ወይ በራድ መሆን ነው ወይም ደግሞ ማለት ወይ በራድ ክርስትና ሶሪ ይቅርታ፣ በራድ መሆን ጥሩ ነው። በራድ ምንም ያላወቀ ሲሆን የእግዚአብሔር ጥበቃ ይኖራል። ምንም በቃ አቅማ ይሄ ሰው አላወቀም፣ አልተረዳም፣ አልሰማም። በራድ ወይም ትኩስ እንዳይደለግ ስራ ክርስትና ስራችን የሚለካበት ህይወት አምነናል ኢየሱስ አምነናል። እሱ ጥሩ ሆኖ እያለ ኑሮ ልባችን፣ አረማመዳችን፣ የአንደበታችን ቃል፣ አስተሳሰባችን፣ የልባችን ሀሳብ ያ ሁሉ የሚጨመቅበት ህይወት ስራህን አውቀዋለሁ። ክርስቶስ የሚለው ስራህን አውቀዋለሁ። በራድ ወይ ትኩስ ብትሆን መልካም በሆነ ነበር። እንዲሁ ለብ ስላል በራድ ወይም ትኩስ ስላልሆን ካፌ ምን ልል ነው? ልተፋክ ነው። ካፌ ልተፋክ ነው ማለት ኦልሬዲ ሊተፋው ነው። ያስ ለምን ወይ በጌታ አይደለም ጌታ ነው እንዳንለው እንዳይባል በጌታም አይደለም ዓለማዊ ነው እንዳይባል ደግሞ የጌታ ነገር ደግሞ ያውቃል። መሀል ላይ ሆኖ በራድ ሆኖ ይመላለሳል። አስቸጋሪ ነው ለእግዚአብሔር። ቅዱስ የሆነው መንፈስ በውስጡ አለ። ይሄ መንፈስን እያዘነ ነው የሚቀመጠው። ለምን? እግዚአብሔርን የማያከብረው ነገር እያለ። ስለዚህ በራድ ስለሆንክ ወይም ደግሞ ትኩስ ብትሆን መልካም ነበር። ለብ ስላል ከአፌ ልተፋ ነው። ሀብታም ነኝ ቁጥር 17 ስለ ሀብታም ነኝ ባለጠጋ ሆኛለሁ አንድ እንኳን አያስፈልገኝ የምትል ስለሆን ጎስቋላ፣ ምስኪን፣ ድሃ፣ እውር፣ የተራቆት መሆንን ስለማታውቅ ሀብታም ነኝ ምንም አያስፈልገኝም፣ ቸርቹ ሜቢ የተሟላ ነው፣ የሚያስፈልገው መሳሪያ አለው፣ በላይክ የተከበበ ነው፣ የሚያስፈልገው ነገር የተሟላ ነው፣ ስለዚህ ሀብታም ነኝ ብሎ የሚያስብ ቸርች ነው። በክርስቶስ አይን ግን ምንድነው? ገንዘብ ስላለው አይደለም በክርስቶስ ሀብታም ይሆናል። ምን ይለዋል ክርስቶስ? ሀብታም ነኝ በማለት ነኝ ባለጠጋ አንድ እንኳን አያስፈልገኝ የምትል ስለሆን ምንድነው? ጎስቋላ፣ ምስኪን፣ ድሃ፣ እውር፣ የተራቆት መሆንን እንዴት ያስፈራል? ስለማታውቅ አያስፈራም? እንደዚህ አይነት ወድቆ ውድቀቱን አያውቅም። ስለማታውቅ እውር መሆንን አታውቅም። ድሃ የተራቆት መሆንን አታውቅም። አንተ ግን የስጋዊ ነገር ስላለ ሀብታም ነኝ ትላለህ እያለው ክርስቶስ ይነግረዋል። ባለጠጋ እንድትሆን ስለማታውቅ ባለጠጋ እንድትሆን የክርስቶስ ህይወት እኮ የሚያስደስተው እዚህ ላይ ነው። እንደዛ ሆነ ሄዱ ስብርብር አላረጋትም ቤተክርስቲያን። እቺ ቤተክርስቲያን እንድትቆም ነው ክርስቶስ የሚፈልገው። ሁላችንንም እንድንቆም ጌታ ይፈልጋል። እዚህ ላይ ምን አለ ክርስቶስ? ባለጠጋ እንድትሆን በእሳት የነጠረውን ወርቅ ተጎናጸፍ፣ የራቁትን ኀፍረት እንዳይገለጥ ነጭ ልብስ እንድታይ፣ አይኖችን የምትኳለውን ኩል ከኔ ትገዛ ዘንድ እመክርሃለሁ። ሀብታም እንድትሆን በትክክል ማየት እንድትችል ያለውን የመንፈሳዊ ህይወት ክብሩን ይሄን ማየት እንድትችል ከኔ እንድትገዛ ምን እመክርሃለሁ? እኔ የምወዳቸውን ሁሉ እገስጻለሁ፣ እቀጣለሁ። እንግዲህ ቅና፣ ንስሐ ግባ። እነሆ በደጅ ቆሜ አንኳኳለሁ ይላል። ብዙ ጊዜ ይህንን ቃል የምንጠቅሰው ለዓለማውያኖች ነው። ለዓለማውያኖች ክርስቶስ እንደሚያንኳኳ ነው። እውነት ነው። ለዓለማውያኖች ክርስቶስ ያንኳኳል። ይሄ ቃል የተጻፈው ግን ለዓለማውያኖች አይደለም፣ ለቤተ ክርስቲያን ነው። ክርስቶስን ላወጣች ቤተ ክርስቲያን እነሆ ከደጅ ቆሜ አንኳኳለሁ። ቤተክርስቲያን ሎዶቅያ ቤተክርስቲያን ብላ መስቀል አድርጋ የቤተክርስቲያን ስም ነው ያላት፣ ግን የክርስቶስ የሆነውን ነገር አውጥተዋል። ንስሐ የሚባል ጠፍቷል። ስለዚህ ምን አለ? አንኳኳለሁ። ልማ የራሱ ቤት ላይ ስሙ ተጠርቷል፣ ግን የክርስቶስ የሆነ ቫልዩ ሲስተም የለም። አንኳኳለሁ ብሎ
ጌታ ይናገራል። ድምፄን ቢሰሙ ደጁንም ቢከፍቱልኝ ወደ እርሱ ገባለሁ፣ ከእርሱ ጋር ትበላለሁ፣ እርሱም ከኔ ጋር ይበላለሁ። እኔ ደግሞ ድል እንደነሳው ከአባቴ ጋር በዙፋኑ ላይ እንደተቀመጥ ድል ለነሳው ከኔ ጋር በዙፋኔ ላይ ይቀመጥ ዘንድ እሰጠዋለሁ። መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ ብሎ የእግዚአብሔር ቃል ሰባቱን ቤተ ክርስቲያን ጌታ ራሱ ይገመግመውና ሲጠቀልለው ምንድን ነው? መንፈስ የሚለውን ጆሮ ያለው ይስማ። ለቤተ ክርስቲያን ማለት እኛ ለእኛ። ስለዚህ ዛሬ ቃሉን ስሰብክ ይሄን ቃል የምሰብከው ለእናንተ ነው፣ ይሄን ቃል የምሰብከው ለእኔ ነው። ይሄ ቃል ለሁላችንም ያስፈልጋል። ነገ ከፊታችን ፍርድ አለ። እየተዘጋጀን ነው። ተዘጋጅተናል። በማታስቡበት ሰዓት የሰው ልጅ ይመጣል አለ ጌታ ራሱ እንደ ሌባ። ተዘጋጅታችሁ ኑሩ ብሎ የጌታን ባነበባችሁት ቁጥር የሚናገረው ቀረቀስክ በረቀስክ አይደለም። ወንጌል ይሄ አይደለም። ስለ ቆነጃጅቶቹ፣ ስለ ሰነፎቹ፣ ስለ መንግስተ ሰማያት ክብር ሊገለጥ ስላለው ነገር በቃ የሚናገረው ስለዛ ሰማይ ክብር። ዛሬ ወንድሞቹ እየተዘጋጀን ነው። በትዳራችን እንዘጋጃለን። ባላችን ቢበድለን እንገፈዋለን፣ ይቅር ሳንለው ተጣልተን እንኖራለን ወይስ ስለዛ ያንን ፍርድ ስናይ ያ ፍርድ ስላለ ከዛ በፊት ወንጌል የሚጠይቀኝን በክርስቶስ ፍቅር እያለፍኩ እኖራለሁ? ከወንድሞች ከእህቶች በሁሉ አቅጣጫ ላይ እየተዘጋጀው ነው ወይስ አይደለም? ዛሬ ጌታ የሚለው ጌታ ሰው አይደለም። ግፍት አድርጎ አንተ እንዲህ የሚል አምላክ አይደለም። ዛሬ ንስሐ ገብተን መንገዳችንን አስተካክለን ወደ እሱ እንድንመለስ ጌታ ይፈልጋል። ቸርነቱን በእኛ ላይ ማድረግ ይፈልጋል። ጭከናው መቼ ነው? ሌት ከሆነ በኋላ ግን እግዚአብሔር ጭከናን ያደርጋል። አሁን ግን እየነገረን ነው። አሁን ግን እየመከረን ነው። አሁን ግን እየተናገረን ያለ ነው። ፈቃዳችን እኛ ጋር ነው ያለው። ወደ ማንመለስበት ህይወት እንገባለን። ሁላችንም በቤተሰቦች ወንድሞቼን አጥቼ ወንድሜን አጥቻለሁ፣ እናቴን አጣሁ፣ አባቴን አጣሁ። እኔም ተረኛ ነኝ። አብዛኞቻችን ላይ ሞት በራሱ ጊዜ ይመጣል። ያኔ ቱሌት ነው። አሁን ላይ ግን እድል አለን፣ ጊዜ አለን። ወደ እግዚአብሔር ቃል መመለስ፣ የበደሉንን ይቅር ብለን በሰላም ለመኖር፣ ከወንድሞቻችንን ለመውደድ፣ ቅዱሳንን ለመውደድ፣ አገልጋዮቻችንን ለማክበር፣ በተሰጠን በእግዚአብሔር ቤት ባለው ክፍተት አገልግሎት በታማኝነት በማገልገል፣ እነሆ በጎደለው አገልግሎት ላይ ጌታን በማገልገል አንደበቶቻችን የሚወጣውን ቃላቶች እየመዘናቸው በእግዚአብሔር ቃል ላይ ያልሆነውን ነገር ከህይወታችን እያጠራን እየተዘጋጀን የምንኖርበት ጊዜ ቢሆን አሁን በጌታ ፊት አንተ በጎ ታማኝ ባሪያ ና ወደ ብድራቴ ግባ የሚለውን ቃል እግዚአብሔር ለሁላችንም ያሰማን። እንጸልይና እንጨርሳለን። መጽሐፍ ቅዱስ እንደሚለው ቆሜያለሁ ያለ እንዳይወድቅ ምን ይበል? ይጠንቀቅ። ማንም በራሱ የቆመ የለም። ቆመናል ካልን የእግዚአብሔር ጸጋ ስለበዛ ይፍራ እንጂ የትዕቢትን ነገር አያስብ። ስሩ ስለተሸከመ እኛ ስሩ አይደለም፣ ስሩ ነው የተሸከመ። በእግዚአብሔር ቤት በጥሩ የምናገለግል ሰዎች አለን። ምሕረት ተደርጎልን ጌታን እያየን የምናገለግላለን። ያ የእግዚአብሔር ምሕረት ቸርነት እኛ ከዚህ ጸጋ ጋር ስለተባበርን በራሳችን አይደለም። የደከሙ ሰዎች አካባቢያችን አሉ። እንማልድላቸው፣ እንጸልይላቸው።
ጣታችንን በጭራሽ ሰው ላይ አንጠንቁል። በጭራሽ የቆምነው በእግዚአብሔር ጸጋ ላይ ነው። ከማንም ሰው ማንም ሰው ተሽሎ አይደለም የሚጸድቀው፣ በምህረቱ በቸርነቱ ነው የምንጸድቀው። የደከሙ ካሉ እንዘንላቸው፣ እንጸልይላቸው፣ እንዲቆሙ እናድርጋቸው እንጂ ከወደቁት ላይ እንደገና እንዲናጋ ህይወታቸውን መፍቀድ የለብንም። በአንደበቶቻችን ማድማት የለብንም። እኔ ምሕረት ስለበዛልኝ ቆም ይሆናል፣ እናንተ ቆማችሁ ይሆናል። መቆም ካቃታቸው እንዲቆሙ። አስቸጋሪው ሳይቆም ቆም ያለው የሚል እንደ ሎዶቅያ ቤተክርስቲያን ባለጠጋ ነኝ የሚል እሱ ነው አስቸጋሪው። እግዚአብሔር ጌታ እቺ አስቸጋሪያቸዋንም ቤተክርስቲያን ጌታ ሲገፋት አናይ። ግድ የለሽም፣ የኔን ምክር ስሚ፣ ከኔ ግዢ፣ ማየት እኩል ልሸጥልሽ ማየት እንድትቺ ብሎ ጌታ በዚህ ልብ እቺንም ቤተክርስቲያን ይቀርባል። ዛሬ ወገኖች የዝግጅት ህይወት ነው። የዝግጅት ህይወት ላይ ወደዚህ ወደ እሳት ባህር መጀመሪያ የሚጣለው ሐሰተኛው ክርስቶስ ነው። ከዛ ሐሰተኛው ነቢይ ወደ እሳት ባህር ውስጥ ይገባል። ከዛ በኋላ ሰይጣን ይጣላል ወደዚህ። ከዛ በኋላ በክርስቶስ ያላመኑና በስራቸው ከእግዚአብሔር ቃል ጋር የተጻረረው በሕይወት መዝገብ ላይ ያልተጻፈው ሁሉ ወደዚህ ወደ እሳት ባህር ላይ ይገባል። እግዚአብሔር ሁላችንንም ይርዳል። ጌታ ሆይ እናመሰግናለን። ስምን ሁሉ ከፍ እናደርጋለን። ምሕረት አድርገህልን ይሄንን ቃል እንድንሰማ እድል ስለሰጠን ተመስገን። ከዘላለም የሆነው ብድራት ውስጥ እንድናመልጥ መንገዱን እግዚአብሔር ዛሬ ስላስተማርከን እባርካለሁ። እባክህ ጌታ ሆይ ሁላችንም በዚህ ቤት ያለነው ተዘጋጅተን አንተ እንድንጠብቅህ በኢየሱስ ስም እርዳን። የህይወታችን የመጀመሪያ የሆነው ትኩረቱ የመጀመሪያ የሆነው የመኖራችን የዋናው ዓላማው ጌታ ሆይ ለዚህ በዙፋኑ ፊት ለምንቀርበው ፍርድ የተዘጋጀ ህይወት እንዲሆነን ሁላችንንም እርዳን። የሁላችን ልብ አብራው፣ እረፍት አይስጠው። ነገ እኮ በጌታ ፊት እጠየቃለሁ፣ ነገ እኮ በፊቱ ቆማለሁ፣ ነገ ለምመልሰው መልስ እያልን ራሳችን በዚህ መረዳት ባለጠግነት ውስጥ ነፍሳችን ገብታ የምንኖር እንድናረግ እርዳን። በዚህ ውስጥ እግዚአብሔር የደከመ ነፍስ አበርታ። ከቅድስና ህይወት ወጥቶ በዓለማዊ አካሄድ የሚሄድ ነፍስ ካለ በምህረት በቸርነት እግዚአብሔር አገልግሎት የቀለለብን ቤተክርስቲያን ደምን ያፈሰስክላት ቤተክርስቲያን የቀለለብን ካለ ዛሬ እግዚአብሔር ሆይ በምህረት በጌታ በኢየሱስ ስም ክብሩን ክቡር የሆነችውን ቤተክርስቲያን እንደሚለው የዚህ የቤተክርስቲያን ክብር በእያንዳንዳችን ልቦና ውስጥ እንደገና እንዲጻፍ በጌታ በኢየሱስ ስም ጸልያለሁ። በተቀበልነው ምህረት ላይ የምናገለግል ሰዎች ዝቅ ብለን በትዕትና ራሳችንን አዋርደን ባገኘነው ከዚህ ከከበረው እድል የተነሳ እድሉን በአግባቡ መጠቀም እንድንችል እግዚአብሔር አምላክ ሆይ አንተ እርዳን። በቀል የሚወጣ ወደ ወንድሞቼ ወደ እህቶቼ ወደኛ የሚላክ የአጋንንት ኃይል በኢየሱስ ስም የታሰረ ይሆን። በተለያየ ነገር ኑሯችን ላይ ብቻ አተኩረን ከዚህ እውነት ህይወታችን እንዳያይ አጨልሞን ያለ ጥልቅ የጨለማ የዲያብሎስ አሰራር በጌታ በኢየሱስ ስም የፈረሰ ይሁን። ከወንድሞቼ ከእህቶቼ ከኔ ህይወት እንዲነሳ በጌታ በኢየሱስ ስም አዛለሁ። እግዚአብሔርን በመፍራት ህይወት፣ እግዚአብሔርን በማወቅ ህይወት፣ በንጽህና በቅድስና ህይወታችንን ይዘን እንዳንኖር በተለያየ ነገር ሊያረክሰን የሚወጣ የአጋንንት የጨለማ የዲያብሎስ አሰራር ሁሉ በጌታ በኢየሱስ የስሙ ጉልበት የፈረሰ እንዲሆን ጸልያለሁ። በበቀል የሚወጣ የበቀል ጉልበት ከእያንዳንዳችን ከኛና ከኛ ከሆነው ነገር ላይ እንዲነሳ
በኢየሱስ ስም እናዛለን። አሜን በኢየሱስ ስም እናዛለን። አሜን ቤቱ እግዚአብሔር ሆይ እንባርካለን። አሜን ቀኖቻችን ይባረኩ፣ ሳምንቶቻችን ይባረኩ፣ ዓመቶቻችን ይባረኩ። እዚህ ምድር ላይ እስከ አንተ ጋር እስከምንመጣ አንተ ጋር እስክንገናኝ ድረስ የምንኖራቸው የህይወት ዘመናቶች ሁሉ በስምህ የተባረኩ ይሁኑ። ልጆቻችን፣ ኑሮአችን ሁሉ የተባረከ ይሁን። አሜን ክብር ላንተ፣ ምስጋና ላንተ፣ አምልኮ ላንተ ይሁን። አሜን በጌታ በኢየሱስ ክርስቶስ ስም ብለህ ስማን። አሜን 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 አሜን። ተባረክ ተባረክ ወንድማችን ኤርሚያስ። ጌታ ጸጋውን ያብዛልህ። ተባረክ። አሜን አሜን ተባረኩ። በሰላም እደሩ ወገኖች። አሜን በሰላም እደሩ። አሜን